ለዚህ ድንቅ ወጣት ለዚህ ድንቅ ልጅ ከማይ እንግሊሽ ዛሬ መልእክት አለን። ማስታወቂያ አይደለም፣ መተህ እንግሊዘኛ ተማር ምናምን አይደለም። I just want to tell him ፊል ያደረኩትን ነገር ልነግረው ስለፈለኩ ነው። ምናልባትም የኛ ትምህርት ቤት ሎጎ ማይ እንግሊሽ ከዛ በኋላ ደግሞ ሞቷችንን ካያችሁት it says your bridge to the world ይላል። ኦኬ ሶ ስለዚህ እንግሊዘኛ ወይም ደግሞ እኛ የምናስተምራችሁ እንግሊዘኛ ለዓለም ወይም ደግሞ ዓለምን ለመቀላቀል ድልድይ ነው እንደማለት ነው። so your bridge to the world ይሄንን ካልን በኋላ ለቃሉ ያለን መልእክት ና በነፃ ተማር ቋንቋ ይጠቅምሃል ምናምን አይደለም። ለኢንስታግራም መልስ ያልጻፈው ወይም ደግሞ ያልሰጠ ልጅ ለኛ ምላሽ ይሰጠናል ብለን አንጠብቅም። but if you can hear ወይ ደግሞ ከሰማና ይሄንን የምታደርሱት ከሆነ please listen to me ለአንድ ደቂቃ የምትሆንም አዳምጠኝ ነው። መልእክቱ ምን መሰለ? ምናልባት ቸግሮ ከሆነ ቋንቋ ላይ ቸግሮ ከሆነ አንድ ልንረዳህ ዝግጁ መሆናችንን ወይ ደግሞ ሰዎችን ፈልገህ ዓለምን መቀላቀል የምችለው ምክንያቱም እንግሊዘኛ ቋንቋ ወይም ደግሞ ኢንተርናሽናል ቋንቋዎች ዓለምን ወይም ደግሞ የወዲያኛውን ዓለም ወይ ደግሞ ከአድማስ ባሻገር ያለውን ዓለም መክፈቻ ቁልፍ ነው። ስለዚህ ቋንቋ ቁልፍ ነው ካልን ይሄንን ነገር መያዝህ በጣም ይጠቅምሃል ማለት ነው። በወንድማዊነት ነው ይሄንን ምክር እየመከርኩ ያሉት። አንደኛው ምክር ምንድነው? ያንተን ፈጠራ፣ ያንተን ችሎታ፣ ያንተን እምቅ ጉልበት ሌሎች እንዳይበሉበት ወይ ደግሞ ሌሎች እንዳይበለጽጉበት ማድረግ ትችላለህ። ምን በማድረግ? እዚህ ጋር የተወሰኑ ነገሮችን በማወቅና በማየት ከዛ በኋላ ደግሞ ዓለም ላይ አንተ የራስህን ብራንድ መፍጠር የምትችልበትን ማለት ነው። ወንዝ የማይሻገር ወይ ደግሞ አገር ውስጥ የሚቀር አንድ እምቅ ችሎታን ብቻ ይዘህ ሌሎች በአንተ ሲበለጽጉ ማየት የምትወድ አይመስለኝም ነው። እንደ ማይ እንግሊሽ ባለቤት ወይ ደግሞ እንደ ማይ እንግሊሽ መስራች አንድ ልነግርህ የምፈልገው ነገር ቋንቋን አትናቀው። ቋንቋ ላንተ ትልቅ ቁልፍ ትልቅ ነገር ይዞልህ የመጣ ነው። ይሄን ችሎታህን ለዓለም ውስጥ ያለውን ብርሃን ለዓለም ሼር የምታደርገው በዚህ ቋንቋ ምክንያት ነውና እባክህን አስብበት ለማለት ነው። Thank you very much. We'll see you next time.